አሁን በፊት ንገረኝ። ይኸውልሽ ምን መሰለሽ ዳጣ፣ መጀመሪያ ተረጋጊ። አንቺ አሁን አባዬን ብቻ ነው መስማት ያለብሽ። ናታን አትነግረኝም? አባዬ ወይ እውነት ነው አባዬ። ዳጣችን እንግዲህ ካሁን በኋላ ነገሮችን ግጥምጥም አድርጋ እናቷን የምታገኝበት አጋጣሚ ትልቅ ነገር ነው የተፈጠረላት። እኔ የሰራተኛ ልጅ አይደለሁም ስትላትም ነበር ባለፈው አቢጌል። ወንድም ተወለደልሽ ብዙ ነገር። አሁን ዳጣ ሁሉም ነገር ቁልጭ ብሎለታል። እሷ የምትፈልገው አባቷ ሰላም ናት እናትሽ የሚለውን ቃል ብቻ ነው። ግን አሁን ዳጣ ተጨማሪ ጭንቀት ነው የሚመጣባት። ምክንያቱም እናቷ ሰላም እንደሆነች ካወቀች በየትም ሆነ በየትም የሆነ ነገር አምልጧት አንድ ቀን ወይዘሮ ማርታ መስማቱ አይቀርም። ምን የሚፈጠር ይመስላችኋል? አንዱ ሲታለፍ አንዱ ሲሻገር ሌላው ሲፈነዳ። እጅግ የሚገርም ጉዳይ። ሰላም የጻፈችው ደብዳቤ በይፋ ዳጣ አወቀች። ለምን ደበቃችሁኝ? ናታንም ለአንቺ አይጠቅምሽም ዝም ብሎ ነው ሲላትም ነበረ። አሁን ዳጣ ከባድ የልብ ስብራት ገጥሟታል። ሰላም የጻፈችው ደብዳቤ ዳጣ ልጄ ነሽ የወለድኩሽ አምጬ የወለድኩሽ ብላ ብዙ ነገር ጽፋለች እና ዳጣ ትንሽ ብትታገዝ ሁሉንም ነገር በግልጽ ታውቀው ነበር ማለት ነው። ምክንያቱም አቢጌል እኔ አምጬ የወለድኩሽ እናትሽ ነኝ ብላ እኮ ጽፋለች። እና ታዲያ የሰላም ልጅ አይደለችም ብለህ እንዴት ትዋሻለህ ልትል ትችላለች። ሜቢ ወይዘሮ ማርታ ዲኤንኤን እንዳስመረመረቻትም ዳጣ ታውቅ ነበር። ግን በምንም ጉዳይ ይህንን ባታውቅ እንኳን በትክክል የምትፈልገውን ማስረጃ አግኝታለች ዳጣ። ደብዳቤው ላይ ምንድን ነው የተጻፈው? ከሰላምም መልስ አላገኘችም። ከወይዘሮ ማርታም ከናታንም ከአቢጌልም። በጣም ከባድ ነው በጣም ለዳጣ። ጋሽ ደረጀ የአቢጌል ጉዳይ ተስተካከለልኝ ሲል አሁን ደግሞ የዳጣ ጉዳይ ሊነሳ ነው። ምክንያቱም በቃ ተውኝ ብላ ከዛ ቤት ብን ብላ ልጠፋ ትችላለች ዳጣ። አንደኛ ስለ እኔ የምታስቡ ቢሆን ኑሮ በግልጽ ትነግሩ ነበረ። አውቃለሁ የአባቴ ትዳር እንዲፈርስ አልፈልግም። ያ ሁሉ ጭንቀት ሲገጥመውም በእኔ ምክንያት መስሎ ነበረ። ግን አሁንም ይህ የተረገዘው የተወለደው ልጅ የእውነት የእኔ ወንድም ነው። አቢጌል እንኳን ደስ አለሽ ወንድም ተወለደልሽ ብላኝ ነበረ። እኔ ነኝ መረዳት ያቃተኝ። በጣም ከባድ ነው ለዳጣ ማለት ነው። ሰላም የተከበራችሁን የተወደዳችሁ ውድ ቤተሰብ ሰላማችሁ ይብዛል። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አቢጌል አባቷን በትልቁ ይቅርታ ጠየቀች። አባዬ እንደ ልጅ አጥፍቻለሁ፣ እንዳለማወቅ ስተሰርቻለሁ፣ እባክህን ይቅር በለኝ። አንተ ስትኮራብኝ እኔ አንገት አስደፍቼብሃለሁ፣ አንተ ስታፍርብኝ እኔ አሁንም ልክ ነኝ እያልኩ ብዙ ስህተቶችን ሰርቻለሁ። አባዬ እኔን ለመመለስ ያረከው ጥረት ሳላደንቅ አላልፍም። ግን ደግሞ ልቤን ሰብረኸዋል። በዚህን ያህል ልክ የቱ ነው ጥፋቴ? ጥፋት ካለብሽ ይሄ ነው በለኝ። ዳጣ የማናልሽ ከየት ናት ወዴት ናት ብዬ መጠየቄ የቱ ጋ ነው ጥፋቱ? እና አይቼ እንዳላየው ሰምቼ እንዳልሰማው ችሎ ማለፍ የሚለውን ነገር በውስጤ ልሸከመው ትላለች አቢጌል አሁን ነገሮችን ፍጥን ፊት ለፊት ግልጽ ከማድረግ ሸፈን ደበቅ ማድረግ ልትለምድ ነው። ይህ ሁኔታ ግን ችሎ ማለፍ ይባላል። በነገራችን ላይ እየሳቁ መኖር ይባላል፣ ለሰው መኖር ይባላል። ምክንያቱም የእናት አባቷን ትዳር ለማትረፍ ዝም ማለትም እንደ ምርጫ ነው። ትልቁ ጉዳይ ዳጣ ሰላም የጻፈችውን ደብዳቤ ማወቋ ነው። ናታን ብዙ ጊዜ ዋሽቷታል። ደጋግማ ጠይቀዋለች፣ ደጋግማ ተማጽነዋለች። እባክህ ንገሬ ብለዋለች። አቢጌልም በፍጹም አልነግርሽም ብላ እምቢ ብላታለች። ወይዘሮ ሰላም ማርታም እንደዛው። አሁን ዳጣ ማንን ነው የምታምነው? ከባድ ነው ለሷ። አቢጌል እኔን አትወዱኝም፣ ስለማትወዱኝ ነው የማትቀርቡኝ እንደምትለው፣ አሁን ዳጣ ደግሞ ለምንድን ነው የዋሻችሁኝ? አባዬ ኦኬ እሱ የኔ አባት እንደሆነ እኔና ናታን ፈጣሪ ብቻ ነን የምናውቀው። ግን እናቴ ማን እንደሆነች አውቄ እንኳን ዝም ማለት እችላለሁ እኮ። የአባቴን ትዳር ለመጠበቅ አባቴ ሆኖ አባቴ እንዳልሆነ ዝም እንዳልኩት ሁሉ። ቆይ ለምን? ምን በበደልኩኝ? አስገድጄ እኮ አይደለም እንዲወልዱኝ ያደረኳቸው ብላ ሜቢ በአባቷ ላይ ቅሬታ ልታነሳ ትችላለች ዳጣ። በጣም ነው ልቧ የሚሰበረው። ሙሉ ቤተሰብ አገኘው፣ ደስታዬን አገኘው ስል ለምን ዋሻችሁኝ ነው ጥያቄው። ሜቢ ጋሽ ደረጀ ሊዋሸት ይችላል ጨምሮ። ሰላም እናትሽ አይደለችም ሊላት ይችላል። ግን ዳጣ እውነታውን ማረጋገጥ ትችላለች። ምክንያቱም ሰላም ግድ የለም አንድ ቀን እናትሽን ታገኛታለች እያለች ያቀፈች ታጽናናታለች። ከእሷ ጋር እንድትሆን ትፈልጋለች። ጋሽ ደረጀም ከእሷ ጋር ሆኜ ይላታል። ልጁ የተወለደው አንቺን ይመስላል ትላለች። እና ከባድ ነው። ብዙ ጊዜ አቢጌል እናትሽ እንዴ እንዳንቺ የቤት ሰራተኛ አይደለሁም፣
ከቤት ሰራተኛ አልተወለድኩም። ይህ ማለት ሰላም የቤት ሰራተኛ ነበረች። ወንድም ተወለደልሽ፣ የተወለደው ልጅ የዳጣ ወንድም እንደሆነ እየነገረቻት ነበረ። ከዚህ በላይ ምን አይነት እውነት አለ? ከዚህ በላይ ምን አይነት ማረጋገጫ አለ? በዚህ አጋጣሚ እውነታው ሊፈነዳ ነው። ሰላም አገኘ፣ ቤቱ ተረጋጋ፣ ደስታቸው ተመለሰ፣ ጋሽ ደረጀ ጭንቀቱ ቀለለው ሲባል ሌላ መዘዝ። አስቡት። ለዳጣ ጥሩ ነገር ሲሆን ለቤቱ ግን ሰላም ማጫ ነው። ምክንያቱም ዳጣ የምታውቀው ታሪክ የለም አይደለም። እንደዚህ ያለ ማስረጃ አግኝታ ሰምታ ወይዘሮ ማርታ የጻፈችው ደብዳቤ ላይ ሰላም ስለ አንቺ ጽፋለች። ቆይ ስለ እናቴ ምንድን ነው የጻፈችው ብላ ለመዋጉታ እንደነበር አይተናል። ስለዚህ ዳጣ ምንም መልስ ቢሰጧት ማሳመኛ የምትፈልገው በቃ አንተ አባትነትህን መርምረህ እንዳረጋገጥከው እኔም ሰላም እናትነቷን መርምሬ ማረጋገጥ እፈልጋለሁ። እናትሽ አይደለችም ብላችሁኛል አይደለም ብላ ሌላ ስትረስ ውስጥ ነው የምትገባው። በጣም የሚያሳዝነው ነገር ምን የሚፈጠር ይመስላችኋል? ከናታን ጋር ትጋጫለች። አባቷን በጣም ትቀየማለች። ሰላምዬም እናቴ እንደሆንሽ እያወቅሽ እንዴት አስቻለሽ? ሜቢ እሱ አባቴ እንደሆነ እኮ ታውቂያለሽ። አውቀሽ እንዳላወቅሽ ዝም አልሽ ለትዳሩ ስትይ። በእናት ፍቅር እየተሰቃየው እናቴ የት ነሽ እያልኩ እየተንከራተትኩ እንዴት ቻልሽው? አንቺ ልጅነቴን አውቀሽ በማቀፍ እርካታ እያገኘሽ የልጅነት ናፍቆትሽን እያገኘሽ እንዴት እኔ በእናት ናፍቆት ስቃጠል እንዴት ቻልሽው? የእውነት አመጠሽ ወልደሽኝ እንዴት ረሳሽው? እናቴ አመጣ ወልዳ አትጥለኝም። እናቴ አመጣ 9 ወር አርግዛኝ አመጣ ወልዳ እሷ አትጥለኝም። የምፈልገው ጥያቄ እንድትመልስልኝ ለምን ጣለችኝ፣ እንዴት ጣለች ብዬ አልጠይቃትም። በብዙ ህመም አልፋ ሊሆን ይችላል፣ እናቴ ከፍቷል ሊሆን ይችላል እያልኩ በየቀኑ ሳለቅስ እንዴት እኔ ነኝ እናትሽ አትይኝም? ሰላም ቆይ ምን አረኩሽ? በማለት ዳጣ በጣም ልቧ ነው የሚሰበረው። የሆነ ታይም ላይም ሰላም ራሷን ስታ ስትወድቅ ነበረ። የዛን ቀን ምን ተፈጥሮ ነው የወደቅሽው? እስኪ ንገሪኝ። ቆይ እኔ ልጅሽ እንደሆንኩኝ ከዚህ በፊት አታውቂምን? ደጋግመሽ ከየት መጣሽ ማነሽ እያልሽ የምትጠይቂኝ ልጅ ነበረችኝ ጎዳና ላይ የተጣለች ብለሽ ለምን ሚስጥር አልነገርሽኝም? የኔ ሚስጥር ማወቅ ስትፈልጊ እንዴት ያንቺን አላካፈልሽኝም? ካወቅሽስ በኋላ እንዴት አስቻለሽ? አባቴን ባገኝ የእናቴን ጎዶሎ የሚሞላልኝ ማን ያለ መሰልሽ? ሁሉም እናቱ ሲኖር ሁሉም እናቱ ሲያቅፈው እቅፍ የማይናፍቀኝ መሰልሽ? የእውነት ምን በደልኩሽ? በጣም መልስ የሌለው ጥያቄ ብቻ መልስ ያጣ ጥያቄ። በጣም ያሳዝናል። መጨረሻው ምንድን ነው? ጋሽ ደረጀም ይሄ እውነታ እንደወጣ ሲያውቅ ምን አይነት መልስ ይሰጣታል? ዳጣ በፍጹም አላምንም፣ እውነታውን የማረጋግጠው ተመርምሬ ነው ልትል ትችላለች። ስለዚህ ከዳጣ ብዙ ነገር መፍረድ አይቻልም። በጣም ነው የምታሳዝነው። በዚህ ሁኔታ መስማት የለባትም ነበረ። ናታንን በፍጹም ነበር የምታምነው። የአባቴን ትዳር ለመጠበቅ እንደዋሻው ሁሉ የኔን ልብ መሰበር እንዴት አታስበውም? በእናቴ ናፍቆት